ባርኮት አደይን አልፈልግሽም ብሎ አሳፈራት። ምክንያቱም የድሮ ፍቅረኛዋ ከውጭ ሀገር መታለች። ስሟ ቤዛ ትባላለች። እኔ ቤዛ ሳንግባባ ነው እየተለያየ ነው። እኔ ሳልረዳት ቀርቼ ነው እንጂ ፍቅራችን እንደ ድሮ እንደቀጠለ ስለሆነ አደይን አልፈልግ። አደይ ደግሞ ቾክላ ወደ ቤት ስትመለስ እኔ ከዛሬ ጀምሮ የባርኮትን ፍቅረኛ ሆኛለሁ ብላ ምስራችን ለሁሉም ሰው ስትነግረው እንግዲህ ዴቭም ይሄ ሰም ከአደይ ተስፋ ቆርጧል። አንቺ አደይ እንደዚህ ያልጠበቅኩሽም ነበረ፣ አንቺ ክፉ ሴት ነሽ ነው ያላት። እንግዲህ አደይ በአንዴ ነው ወስና ወደ ባርኮት የወሰነችው። ባርኮት ደግሞ በተቃራኒ ቤዛን አፈቅራታለሁ፣ እስከ ዛሬ ያለኝ የቤዛ ፍቅር አልተቀየረም። እንግዲህ ቤዛም ካስረዳች በኋላ እኔ የቤዛ ስሜት እንደ ዶሮ ተመልሷል፣ አደይን አልፈልጋትም፣ ተሳስቼ ነው ቾክዬ ነው የነገርኳት፣ አፈቅርሻለሁ ያልኩት ትቻለሁ፣ እንደገና እኔ ከቤዛ ጋር ሆናለሁ ብሏል። አደይ ደግሞ በጣም በደስታ ነው የባርኮትን ፍቅር በአንድ ቀን የተቀበለችው። ዴቭ እንግዲህ ለረዥም ጊዜ እየለመናት፣ የእውነት ዴቭ በጣም ያሳዝናል። ዴቭ ግን እንደዚህ ማድረግ አልነበረባትም አደይ እና በአንድ ቀን ደግሞ የባርኮትን ፍቅር ተቀበለችው። ባርኮት እንዴት ነው ለኔ ስሜት አለው ለኔ የትክክለኛ ፍቅር ነው ወይ ብላ እንኳን እንትን አላለችም። አደይ በአሁኑ ሰዓት ቾክላለች። ያው ስህተት ከሰው ልጅ አይጠፋምና አደይም እንዳትሰበር ብዬ ነው የፈራው። ግን ደግሞ ከምንም በላይ ባርኮት ነው ያሳዝነች። አይታችሁ እንደሆነ ባርኮት አደይም አልኖረች፣ ሌላ ሰው መጣ አልመጣ፣ ፍቅር ሁሌ የፈለገችውን ብታደርግ አንዴ ወይን ገዝታ የምንድን ነው አበባ ጎዝጉዛ ጥሩ ምሽት እናሳልፋለን ብላ ለማታለል እንኳን ብትሞክር የፈለገችው ብታደርግ እንኳን ዴቭ ልገዛላት ወይ ልታለልለት አልቻለም። ግን ደግሞ ድሮ ይፋቀሩ ነበረ። እንደገና ዴቭ ባርኮት ግን በአንድ ቀን ቤዛ ተመልሳ ስትመጣ ያ እኔ ጋ የነበረ ልጅ የአክስቴ ልጅ ነበረ፣ ፕሮሰሱን እሱ ስለጨረሰልኝ ለዛ ነው አንድ ላይ ሆነን ያገኘህን፣ ለዛ ነው እንጂ እኔ እስከ ዛሬ ሌላ ፍቅረኛ የለኝም ነው ያለችው። እሷም ደግሞ ባርኮት ስጠይቀው ፍቅረኛ አለክ ወይ ብላ ስጠይቀው ባርኮት የለኝም ብሎ መለሰላት። እና እኔ ከዚህ የተረዳሁት የባርኮት ስሜት እንጂ ትክክለኛ ፍቅር አይመስለኝም። እሷ ቤዛ እንደ ድሮ እንደሚያፈቅራት ተናግሯል። አይታችኋል። ቤዛ ከረጅም ጊዜ አንድ ቀን ሲያያት እንደዛ ብለዋል። እንግዲህ አደይን አልፈልግም ቤዛ ነው የምፈልገው ብሎ ለኤላም ተናግሯል። እንግዲህ አሁኑ ላይ ዴቭም ከቤት ወጥቷል። ባርኮትም ደግሞ ወደ ቤዛ ሊሄድ ነው። አደይ እንግዲህ ብቻዋን እያለቀሰች ነው። ምክንያቱም ሁለቱም ለሷ በጣም ትልቅ ቦታ ያሉ ሰዎች ነበሩ። በአሁኑ ሰዓት በሷ ምክንያት ሁሉም ከቤት ሲወጡ በጣም ከባድ ነው። ዴቭም እንግዲህ ከአደይና ከባርኮት መኖር አልችልም፣ እነሱ ሲጫወቱብኝ ነበረ፣ እንደገና እኔ ወደ አክስቴ ቤት ሄዳለሁ ብሎ ብቻውን ተነስቷል። ሊዲያም እንግዲህ ወደ አክስት ቤት መሄድ አትፈልግም፣ ቤቱ ጠባብ ነው ብላ ንቃለች። እና በአሁኑ ሰዓት ዴቭ ግን በጣም ተጎድቷል። ድሮም ተጎድቶ ነበረ በሷ ፍቅር። አደይ እኮ ታግታ ራሱ ሌባ ተብላ ራሱ ከሁሉም ሰው ዴቭ ብቻ ነበረ ለአደይ ምንም ሁኚ ምንም እኔ አፈቅርሻለሁ ያላት። ባርኮት ግን እንደዛ አልነበረም። ከቤት ነው ያባረራት። እኔ ካንቺ ይሄን አልጠብቅም ነበረ ብሎ ግን ደግሞ እንዴት ሆነ ብር እንኳን ብቻገርሽ እኔ ብጠይቅ ይሻልሻል፣ ካሁኑ በኋላ እንዳይደገም ብሎ ማስጠንቀቅ ነበረበት። ይህ ትክክለኛ ፍቅር ቢሆን ማለት ነው። ከቤት ማባረር ከቤት አባረው እሺ የሆነ ነገር ላይ ብትወድቅስ? ይሄንን አላሰበም። እና ዴቭ ግን እንደዛ አይደለም። ከጠፋች በኋላ ራሱ ለባርኮትም ከቤት ማባረር አልነበረብህ፣ ማደይም እኮ ማንም የላትም፣ ፍቅርም እሺ ፍቅር ብትሆን ብሎ ጠየቀ። የምር ዴቭ እኔ አደይ በጣም እንደሚያፈቅራት እዚህ ላይ ነው ያወቅኩት። ሁለት ጥያቄ ያቀረበለት ለዴቭ። እሺ አደይ ቦታ ፍቅር ብትሆንስ ታባራለህ? ፍቅር አሁን የሆነ ነገር ብትሰርቅ እንደ አደይ ወደ ውጪ ታባራታለህ ብሎ ጠየቃት። እና ፍቅር የምትሄድበት ቦታ የላትም፣ የምታውቀው ሰው የላትም ነው ያለው። እና ዴቭም ደግሞ የመለሰለት እሺ
አደይስ የት ትሄዳለች? አደይ እኮ እንደውም ምንም ማንም ሰው የምታውቀው ሰው የላትም፣ መሄጃ እኮ የላትም። ይሄን ጊዜ መንገድ ላይ ወድቃ ምን እንዳጋጠመ እንኳን በምን ታውቃለህ? ግን በጣም ታሳዝናለህ። በቃ አንተ ግን ራስ ወዳድ እንትን ብሏል ብሎ መለስለት። እኔ እዛ ላይ ነው ያየሁት ዴቭ በጣም እንደሚያፈቅራት እና ባርኮት እናቷ ካደወለች በኋላ ነው የጸጸተው። እናቷ ስትቆጣ ከዛ በኋላ ትክክል አላደረኩም፣ አደይ ማባረር አልነበረብኝም ብሎ ከዛን በኋላ ነው የተጸጸተው። ግን ዴቭ እንደዛ አይደለም። አደይ ምን ላይ ወድቃ ይሁን ምን አግኝታ ይሁን የት ይሁን ብሎ ያስብለታል። እንደ ዴቭ የሚያስብለት ሰው የለም። ባርኮት እንኳን በቃ ይሄ ስሜት እንጂ ፍቅር አይደለም። ይሄው ቤዛ ወዳው ተመልሳ ስትመጣ ቤዛ ተቀበላት። እሷ እውነቷን ስትናገር በቃ ከቤዛ ጋር መሆን አለብኝ፣ የቤዛ ፍቅር እስካሁን በቃ አልተቀየረም፣ ለቤዛ ስሜት አለኝ በቃ ብሏል። እና አደይ ምን ትሆን አሁን? ዴቭ እንደዚህ ሲያፈቅራት ስለምናት ስጦታ ገዝቶ ሲያመጣላት ስራ ሲያግዝላት እንደገና ደግሞ ሲያስብላት እና ዴቭ ብዙ ነገር ሆኗል ከአደይ ጋር። ብቻ በዛሬ ቀን ልቡ ተሰብሯል። አንድ ሰው ደግሞ ልብ ከተሰበረ መመለሻው በጣም ከባድ ነው። እዳ ደግሞ እንግዲህ በዛሬ ቀን ለምለምና ዴቭ ለምለምና ኤላ እንግዲህ ደስ የሚል ምሽት ነው ያሳልፉት። እንደገና ደግሞ ለለምለም የልደታው ቀን አከበረለት። እንደው እንደዚህ አይነት ፍቅር በጣም ደስ የሚል ፍቅር ነው። እንደዚህ ነው በቃ ትክክለኛ ፍቅር ይሄ ነው። እና ሊዲያ ግን በመሀል ተጎድታለች። ከኤላ ፍቅር ይዟታል። ሊዲያም እንግዲህ የራሷን የሆነ መፈለግ አለባት። የሰው ነገር የሰው ነው አይጠቅምም እና የራሷን መፈለግ አለባት ብዬ አስባለሁ። ከፍቅር ጋር ፍቅርም እንደዛ ፍቅርም ዴቭ መቼም ቢሆን የእሷ መሆን አይችልም እና እንደዛ ነው። የራሷን መፈለግ አለባት። እንደገና ንጉስም ደግሞ የአደይ መሆን አይችልም። ምክንያቱም የማይሰራ ወንድ የማይለፋ ወንድ ምን ይሰራል? አግብቶ ምን ሊያበላት ነው? እና ከባድ ነው። ይሄም ከባድ ነው እና ዴቭ ግን የአደይ መሆን አለበት ብዬ አስባለሁ። ዴቭ እንግዲህ አደይም ይቅርታ ጠይቃ ዴቭን ወደ ራሷ መመለስ አለባት። ግን ሁለቱም ተነስቷል፣ ሻንጣቸውን ሰብስቦ ተነስቷል፣ ከቤት ወጥቷል ማለት ነው እና እንደዛ ነው ቤተሰቦቼ። ደመቀና ንጉስ እንግዲህ እየተሰቃየውት እየኖሩ ነው። ምክንያቱም ፍቅርን ካገቱ በኋላ ደመቀ በባርኮት እየተባረረ ነው። ባርኮት እንግዲህ እየተከታተላቸው ነው። መደብደብ ይፈልጋል። እህቱ ላይ የተደረገ ነገር አሳዝኖታል እና በራሴ በእጄ ያልሆነ ነገር ውስጥ ገብቻለሁ ብሎ ተጸጽቷል። ቢሆንም ግን የአደይን ላብ የአደይን ጉልበት አስመልሱ። ቤተሰቦቼ ደህና ሁኑ። እስኪ ላይክ ሰብስክራይብ አድርጉ። ውድ ቻናል ቤተሰቦቼ መልካም ቀን እመኝላችኋለሁ። እንግዲህ ሰራተኛው አደይ በጣም ደስ የሚል ድራማ ነው። በጉጉት የሚጠበቅ ድራማ ነው። እናንተም እንደምትወዱት ተስፋ አለኝ። መልካም ቀን፣ ደህና ሁኑ።